ቢሃይንድ ሲን የተሰኘ ግብረሰናይ ድርጅት በምስራቅና ደቡባዊ አፍሪካ የማህበራዊ ሳይንስ ምርምር ድርጅት መሪነት በማስተር ካርድ ፋውንዴሽን የገንዘብ ድጋፍ ከዓለም አቀፍ የሴቶች ምርምር ማዕከል ጋር በመተባበር ለ3 ዓመታት በ7 የአፍሪካ ሀገራት ውስጥ ባካሄደው ጥናት ሴቶች በፈጠራ ኢንዱስትሪው ዘርፍ ስኬታማ እንዳይሆኑ ብዙ ተግዳሮቶች እንደተጋረጡባቸው ተረጋግጧል ብሏል። በሐዋሳ ከተማ የኪነ ጥበብ ባለሙያ የሆኑት ወጣት ሀገር አማንና ወጣት ጫልቱ ጉደታም የችግሩን መኖር ነው ያረጋገጡት። ማህበረሰቡ ላይ ራሱ ችግር አለ ማለት ሴት ወጣ መስራት የሆነ ቦታ መድረስ ከፍተኛ ቦታ ላይ መድረስ አብዞ በአርት ዙሪያ በጣም ዝቅተኛ አመለካከት ነው ያላቸው። የሆነ ድጋፍ እንኳን ፈልገ ስትሄድ የሆነ ሐሳብን ራሱ ወደኋላ እንድትመልስ በቃ ይሄ ነገር በቃኝ ብለ ተስፋ እንድትቆርጥ ነው የሚያደርገው። ባየው ጥናት በሙሉ ኢትዮጵያ በተደረገ ጥናት ነው እና በአፍሪካም ደረጃ የተደረገውን ጥናት ነው ያሳዩን እና አብዛኛውን ሰረዳው ሴቶች በራሳችን አሁን አብዛኛው ጊዜ ሴቶች በራሳችን ነው አንዳንድ ነገሮችን አልፈን የምንወጣው በተለይ አርት ላይ ስንሆን ማለት ነው። የወንዶች የበላይነት በሚንጸባረቅባት ሀገር የሴቶች ተጠቃሚነት ፈተና ይገጥመዋል ያሉት የቢሃይንድ ሲን ድርጅት ተመራማሪ አቶ በእውነቱ ዘውዴም በሀገራችን በአዲስ አበባ፣ አዳማ፣ ባህር ዳር፣ ወልቂጤና ሐዋሳ አካባቢ ከ500 በላይ በሚሆኑ ሴት የኪነ ጥበብ ባለሙያዎች ዙሪያ በተደረገው ጥናት የተረጋገጠው ሀቅም ይኸው ነው ብለዋል። እንደኛ አይነት የወንድ የበላይነት የሚንጸባረቅበት ማህበረሰብ ውስጥ ሴቶች በዚህ በፈጠራው ዘርፍ ብቻም ሳይሆን በበርካታ ዘርፎች ላይ ከወንዶች በአንጻሩ ሲታይ የተገለሉ እና እኩል እድል ያልተሰጣቸው የህብረተሰብ ክፍል እንደሆኑ ይታወቃል። ነገር ግን ሌሎች ዘርፎች በብዛት ተዳሰዋል። ነገር ግን ይሄ የፈጠራ ዘርፉ ደግሞ አሁን እያደገ የመጣ ለብዙ ወጣቶች የስራ እድል እየፈጠረ የመጣ ለሀገራትም ቢሆን በርካታ ጂዲፒ በማመንጨት የኢኮኖሚ የጀርባ አጥንት እየሆነ የመጣ ዘርፍ ነው። ከሌሎች የዓለም ሀገራት በአንጻሩ ኢትዮጵያ ውስጥ በተለይም አፍሪካ ውስጥ ደግሞ ባሉ የተወሰኑ ሀገራት ውስጥ ባለው በጣም ውስብስብ በሆነ ጾታን መሰረት ያደረገ ጫና ምክንያት የሴት ልጆች ተጠቃሚነት በአጠቃላይ በማህበራዊና ኢኮኖሚያዊ ተሳትፎ ውስን ስለሆነ ነገር ግን ያልተዳሰሰ ዘርፍ ደግሞ ይሄ የፈጠራው ዘርፍ ስለሆነ በዛ ምክንያት ነው ያልታየውን ያየ ነው ማለት ነው። የቢሃይንድ ሲን ጥናትና ምርምር ፕሮጀክት ኃላፊና ተመራማሪ ፕሮፌሰር ጌትነት ታደለ በበኩላቸውም ጥናቱ ችግሮችን በመለየት የመፍትሄ አቅጣጫ እንዲቀመጥ ያለመ እንደሆነ ነው የተናገሩት። ብዙዎቹ ሴቶች ወደ ከፍ ብለው አይሄዱም፣ ይጠባጠባሉ። ያ ብቻም አይደለም፣ በትልልቅ ኢንቨስትመንት የሚፈልጉ አመራር የሚፈልጉ ፕሮዲውሰር፣ ዳይሬክተር ወይም ትልቅ ኢንቨስትመንት የሚፈልጉ እንደ ህትመት ባሉት ላይ ብዙዎቹ ሴቶች አናይም። በወንዶች በብዙ ጊዜ የተያዘ እንደሆነ ነው አንዱ ግኝታችን። ሌላው ግኝት ያው በተወሰነ ሌቨል ትንኮሳው፣ መድሎ መገለሉ እንዳለ ያየንበት ሁኔታ ነው። የሲዳማ ክልል ሴቶች ወጣቶችና ማህበራዊ ጉዳይ ቢሮ ምክትል ኃላፊ አቶ ባንታየው ቀጸላ ባስተላለፉት መልእክትም ጥናቱ ችግሮችን የዳሰሰና መፍትሄም የሚያመላክት መሆኑን ጠቅሰው እንደ መንግስትም በትኩረት እየተሰራበት እንደሆነ ተናግረዋል። እንደ ሚኒስቴር መስሪያ ቤትም ከሚኒስቴር መስሪያ ቤት ጀምሮ በክልላችን በታችኛው መዋቅርም ጭምር በዚህ ዘርፍ ከፍተኛ ትኩረት ተሰጥቶ እየተሰራ ያለበት ሁኔታ ነው ያለው። በተለይ ከስርዓተ ጾታ ማካተት አንጻር በእያንዳንዱ ሴክተር ምንድነው እየተከናወነ ያለው ስራ በልማቱ ውስጥ ሊሆን ይችላል፣ በትምህርት ተሳትፎ ሊሆን ይችላል፣ በማህበራዊ ጉዳይ ሊሆን ይችላል። ተሳትፏቸው ምንድነው የሚለውንም ጭምር እየፈተሹ የሚሄዱበት ሁኔታ ነው ያለው። ጥናቱ ከተለያዩ ማህበራዊ መሰረት የተውጣጡ ባለድርሻ አካላት ባሉበት ቀርቦ ውይይት ተደርጎበታል።